አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። ፊልም ያለው አክብሮትና ለኔ ያለው ፍቅር በጣም ይገርማል። የፈረጃ የመጨረሻ ቀረጻይ። ሰላም እንዴት ናችሁ የዩቲዩባችን ተከታታዮች? እንግዲህ ዛሬ ደግሞ ወደ እናንተ ቆንጆ ቪዲዮዎችን ይዘንላችሁ መተናል። ዛሬም እንግዲህ እንደተለመደው አዶናይ ነው ርዕሳችን። አዶናይ እንግዲህ ሰሞኑን አልተሻለም፣ እያወዛገበ ይገኛል። እንግዲህ ሚዲያውን ሰሞኑን ደግሞ ለየት የሚያደርገው በመስቀል አደባባይ እንግዲህ ሩጫ ነበረ። የሩጫ እንግዲህ ውድድሩ ላይም ደግሞ ተሳትፏል ማለት ነው። በዛ ላይም እንግዲህ ትንሽ ቅሬታ የተነሳበት ጉዳይ ነበረ። አዶናይ እንዴት ጋርድ ይዞ ይወጣል በማለት ብዙ ሰዎች የተለያየ ቅሬታቸውን አቅርበው ነበረ። ለሱም ዛሬ አዶናይ መልስ ሰጥቷል ማለት ነው። ሌላው ደግሞ ከዚህ በፊት አዶናይ ፊልም ለመስራት ጥያቄ አቅርቦ ነበረ። ያንን ጥያቄ እንግዲህ ለሄኖክ ወንድሙ ነበረ ጥያቄውን ያቀረበው። ሄኖክ ወንድሙ በጣም የማደንቀው አርቲስት ነው። ከሱ ጋር ፊልም ብሰራ በጣም ደስ ይለኛል በማለት በወቸው ጉድ ላይ ቀርቦ ተናግሮ ነበረ። ዛሬ እንግዲህ ሄኖክ ወንድሙ አዲስ ዜና ይዞልን መጥቷል። እሱንም ወደ በኋላ ላይ ለእናንተ ማቀርብላችሁ ይሆናል። ዛሬ እንግዲህ አዶናይ በጣም ይሄ ሳምንት ለሱ ምቹ የሆነ ይመስለኛል። እንዳያችሁት እንግዲህ ሰሞኑን ለአዶናይ የቀናው ይመስላል። እንዳያችሁት ትናንትና ሩጫው ላይም በጣም ደስ የሚል ፕሮግራም ነበረ። ብዙ አድናቂዎቹም እሱን ለማግኘት ብዙ እየሞከሩ አይተናል። አዶናያችን እንግዲህ ባለህበት ሰላም ይብዛ እያለን እንግዲህ ዛሬ ትናንትና እንግዲህ አዶናይ ጋርድ ይዞ ለምን መጣ በማለት ብዙ ሰዎች ቅሬታቸውን አቅርበው ነበረ። የአዶናይ ደጋፊ ያልሆኑ ሰዎች ማለት ነው። እንግዲህ እስኪ አዶናይ ለሱ መልስ ሰጥቷል። አሁን ነው እንግዲህ ስቱዲዮ ከመግባታችን በፊት የደረሰን። አዶናይ እንግዲህ ምን አለ የሚለውን እስኪ አብረን የምናየው። ሁላችሁም እስከ መጨረሻው ትራስ ቲዩብን ተከታተሉ። ይመቻችሁ፣ አብራችሁን ቆዩ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው። and አንዳንድ ሰው መረዳት ማይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እንቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው። because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ማለት ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው።
እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ እንደገና ከሌላ ሰው ጋር ውድድር ውስጥ ያስገቡኝ ነው ሰው እኔ እኮ መወዳደር አልፈልግም አውጡኝ አልኳችሁ አትሰሙኝም እኔ መወዳደር አልፈልግም ተውኝ I don't care ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋድ ሊኖራቸውም ላይኖራቸውም ይችላል ግን እነዛ ሯጮች ወይ አትሌቶች ከፊት ነበሩ ሌላ ነገር በጣም ፈጣኖች ናቸው የሚያዙ አርገባቸው ከፊት ግን እነሱ ቀድመው ነው የጀመሩት እኔ መሃል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ አንድ ነገር ስራዬን መስራት አለብኝ ሁለተኛ ነገር ደግሞ መዝናናት አለብኝ ሶስተኛ ነገር ደግሞ ሞዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ መቀራረብ አለብኝ ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው ገባችሁ አይደለ አቅሙን ካጣው ደግሞ አይታወቅም ጀስት እየተጠነቀቅኩኝ ነው you know እናቴ ያለችኝ እሱ ነው አባቴ ያለኝ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው ምንም ችግር የለውም ብዬ አስባለሁ እና ከዚህ የምትማሩት ምንድነው መሰላችሁ አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ you know እናንተ ሰዎች አታስፈሩኝም ባይዘው ልንገራችሁ በምን ታምር ማለት ነው ሁለተኛ ነገር ደግሞ ጫማ አታላካኩኝ ጫማ ተለካካ በዚህ ያረገ ተወዳደረ ያ ሳይዝ አንተ እንደዚህ ሆንክ በዚህ ወጣ በዚህ ገባ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር እኔ አዶናይ ነኝ ኦኬ ቲክቶከር ነኝ ስም ስጡኝ ከፈለጋችሁ ዩቲዩበር ነኝ ስም ስጡኝ የፈለጋችሁ ስም ማውጣት ትችላላችሁ ግን ጋይስ እኔ ያረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ እናመሰግናለን እንግዲህ አዶናይ እንደሰማችሁት ነው ያው ብዙ ጊዜ አንዳንድ ሰዎች ባንልም አብዛኛው ሰው በራሱ ጊዜ ደረጃችንን ከፍ አድርጎ ይሰቅለንና መልሶ ደግሞ ለማውረድ ይሞክራል እኔ ወንድማችሁ ነኝ እና በዚህ ደረጃ ለምዶ እንደዚህ የምትሆኑት ብሏል አዶናይ እውነቱን ነውና አዶናይን የምትደግፉ ሰዎች የምር ትክክለኛ ውሳኔ እየመሰለኝ ነው አሁንና የአዶናይ ደጋፊዎች በእውነት ክብር ይገባችኋል አዶናይ በጣም እንወድሃለን እስኪ ሌላም የተናገራቸው ዛሬ ቪዲዮዎች አሉ እስኪ የኛውን እንመልከትና ደግሞ እንመለሳለን ተሻላችሁ አቅም ማለት ነው ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው እግዚአብሔር ለእናንተ ያለው መነጽር ሁሌም አወንታዊ ነው ጥሩ ነገራችሁን ነው የሚያየው you know አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም you know ይደብራቸዋል የምታደርጉት ነገር አያስደስታቸውም ለምን እንደሆነ አያቁም ራሳቸውም አይጠይቁም እናንተ ግን ስግጥፍ ምንስ ማለት እንዳታቋርጡ you know because እግዚአብሔር ነው የምላችሁ ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው you know ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ መቶ ሰዎች ተሰጥተውናል እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ ግን ደግሞ ከእግዚአብሔር ያለን ቀረቤታ ትልቅ ይሆናል ለምን እግዚአብሔር ሁሌም የኛ አለኝታ ስለሆነ እኔ እኮ መፍራት እችላለሁ ግን ማመን ይሻለኛል ብዙ ሰው እንድጠነቀቅ ይነግረኛል ግን ጥንቃቄውን እግዚአብሔር አሳልፌ ይሰጣዋለሁ እግዚአብሔርን እመራለሁ በእግዚአብሔር አምናለሁ እተማመናለሁ እንቀሳቀሳለሁ you know so እግዚአብሔርን ነው የምላችሁ ጠበቅ አርጋችሁ ያዙ እግዚአብሔራችሁ ጠበቅ አርጋችሁ ነው የምላችሁ ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አርገህ ትይዛለህ በየራሳችሁ ማለት ነው ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር ሁሌም ነው የምላችሁ ሁሌም ወዳችኋለሁ የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል ጊዜ በህይወቴ እንደዚህ ስሮጥ አሳያቸው ናፊ ሰግጡ እንራመዳ ተጀመረ በስመ አብ ይሄን ያክል ህዝብ ጋር ተቀላቀይ ያላቀም ታውቃለህ ምንም ማለት ነው አረረ ያስፈራል የቴዶ ነብሩክስ አቤት ስናመር አቤት ውበት አቤት ፍቅር ስፖርት ለካስ አንድ ያደርጋል አገር ዋው ለሰላም ለፍቅር
ለህዝቦች ነጻነት። እናመሰግናለን። እንግዲህ ቪዲዮ እንደተመለከታችሁት ነው። እንግዲህ የዜግነት ክብርም ዘምረዋል። ከብዙ አድናቂዎቹ ጋርም ተገናኝቷል። አዶናይ እንወድሃለን እያሉ ብዙዎች አድናቆታቸውን እየገለጹለት ይገኛሉ። በዚህ ሰዓት እንግዲህ የአዶናይ ደጋፊዎች ይመቻችሁ ነው የምለው። ከዚህ በመቀጠል እንግዲህ ወደ ሄኖክ ወንድሙ ሄዳለሁ። እንግዲህ ከዚህ በፊት አዶናይ ፊልም መስራት ፈልጋለሁ፣ መስራት የምፈልገውም ከሄኖክ ወንድሙ ጋር ነው በማለቱ ዛሬ ሄኖክ ወንድሙ እንግዲህ ቪዲዮ ሰርቷል ማለት ነው። እስኪ እንመልከተው። እስኪ ይሄን ቪዲዮ አይታችሁ ተመለሱ። ሄኖክ በጣም ሙዶ አክተር ነው ባይዘው የሱ በቃ እንደሱ መሆን ፈልጋለሁ ነበር። አቅርበለት ጥያቄ ሄኖክ ወንድሙ ባይዘው ጠይቄዋለሁ ባይዘው ፈረጃ ካንተ ጋር መስራት ፈልጋለሁ። ስለ ቦክስ ነው ባይዘው እሱ ብለሽ ስለ ቦክሲንግ ምናምን ነው ናና እናወራበታለን ብሎኛል። ስለዚህ ሄኖክ ወንድሙን ታግ አድርጉትና አስገባው በሉት። በጣም ጎበዝ ነው። ስክሪፕት ማያስፈልገኝም ጀስት ካራክተር ላይ ስዊች ማድረግ ይችላል እዛው። ለፊልም ያለው አክብሮትና ለኔ ያለው ፍቅር በጣም ይገርማል። የፈረጃ የመጨረሻ ቀረጻዬን ሰኞ ጠዋት አደርጋለሁ። እጅግ በጣም የምወደው ሲን ነው። እስኪ አዶኒስ ይስራው አይስራው የምትሉ እንመካከርበት። እወዳቸዋለሁ። ተሳክቷል። አዶኒስ ጋር ተገናኝተን አውርተናል። አዶኒስ ነገ የምወዳትን ሲን ይሰራታል። በጣም አመሰግናለሁ። እወዳቸዋለሁ። ፈረጃ ያልቃል። አኮራቸዋለሁ። እናመሰግናለን። እንግዲህ ሄኖክ ወንድሙ ጥያቄውን በመቀበል እንግዲህ ፈረጃ ፊልም ላይ እንዲሰራ እንግዲህ ተነጋግረው ጨርሰዋል ማለት ነው። አዶናይም እንግዲህ ሄኖክን አግኝቶ ተስማምተዋል። እንግዲህ የመጨረሻው የቀረጻ ሲን የሚቀረው እሱ ላይም እንግዲህ እንደሚተውን እንግዲህ በቅርቡ ተነግሯል ማለት ነው። ኦልሬዲ በዚህ ሳምንት ውስጥ ወደ ቀረጻ ይገባሉ። ስለዚህ ሁላችሁም እንግዲህ በጉጉት እንደምትጠብቁት ተስፋ አደርጋለሁ። አዶናይ በጣም እንግዲህ በጣም በብዙ ዘርፍ እየተንቀሳቀሰ ነው ያለው። እስኪ ወደ ሌላ ቪዲዮዎች እንሂድና አብረን እናያቸው። እንግዲህ እንደዚህ ምስሉ ላይ የምትመለከቱት አዶናይና ጃኒ ናቸው። እንግዲህ አዶናይና ጃኒ እንግዲህ እንደምታዩት በዚህ መልኩ እንደዚህ አምሮባቸው ወደ ማስተዋል ኮንሰርት እየገቡ ነው የሚገኙት። ያው በጣም ነው ደስ የሚለው። በነገራችን ላይ በጣም ሸዋቸው ምናምን ደስ ይላልና አዶናይ ጃኒ አለባበሷን አያችሁት? በጣም ደስ የሚለው። ያው እዚህ ጋርም እንደዛው ጃኒ እናመሰግናለን። ቪዲዮ እንደተመለከታችሁት ነበረ። እንግዲህ ከዚህ በመቀጠል ደግሞ እማቀርብላችሁ ከባለፈው ክፍል ይቀጥላል። የጋሽ ሰለሞን እንግዲህ አዶናይ ሱፍ ለመግዛት ወስዷቸው እንግዲህ ቆንጆ የሆነ ሱፍ ገዝቶላቸዋል ማለት ነው። ይሄ ከዛ ክፍል የቀጠለ ስለሆነ እስኪ እንየው። ጋይስ አሁን እንግዲህ ጋሽ ሰለ ይላል። አሁን ከመኪና ውስጥ ሊወርዱ ነው። ፏ ብለን ነው የምንወጣው ዛሬ ነው ላክስ የሽማግሌ ነገር። ኧረ ወጣት ነው ገና። ስጦታ በስጦታ ሆነዋል። በነገራችን ላይ ጋሽ ሰለ ሰሞኑን መተናል። እንኳን ደስ ያሉት። እንዴት ናቸው? እዚህ ነው እንግዲህ ምን አይነት ሱፍ ይወዳሉ? እንደዚህ አይነት ይወዳሉ? ደስ ክላሲክ ኧረ ፏ ብለን ነው የምንወጣው ዛሬ። እንደዚህ በርገንዲ የሆነ ነገር በርገንዲ ሱፍ በጣም ደስ ይላል እውነት። ዋው ጫማዎችም ምናምን እናደርጋለን። ዋው ኪንጎ የፈለግነው ሱፍ ዛሬ ገዝተን እንወጣለን ከዚህ በቃ በደንብ። ነጭ ሱፍ አለ። በርገንዲ ነው ያሉት ጋሽ። እንደዚህ አይነት ነገር እሱ ደግሞ በእድሜም ይሄዳል አይደለ? የጣሊያን ሱፎች አሉ። የሌላ ምንድነው የቱርክ የጣሊያን በዚህኛው አንጀምር እንዴ? ደስ እንዳለ በቃ ይኸው እቺን አውርዱ። እኔ 38 ነኝ። 48 የተከሻ ነው። ዋው በጣም ነው ደስ የሚለው። አዶናይ እናመሰግናለን ጋሽ ሰለይ። እስቲ አሁን ደግሞ ወደ ሌላ ቪዲዮ እንሄዳለን። እስቲ አሁን አዶናይን አንድ ልጅ ኢንተርቪው ልታረግ ፈልጋ እንግዲህ የተፈጠረው ሙቭመንት እንድታዩ ትፈልጋለሁ። ዛሬ ከማን ጋር ነህ? አዶናይ አንተ ስፖርተኛ ነህ ግን ለሩጫው ነው ታስባለህ እንዴ? እግሬ ሳሚ ደወለ
ዛሬ ከማን ጋር ነኝ? አዶናይ አንተ ስፖርተኛ ነህ አልጠይቅም፣ ግን ለሩጫው ዝግጁ ነህ ዛሬ? የቀኝ እግር እየሰራች አይደለችም፣ ግን እራምዳለሁ በደንብ። ለስንተኛ ጊዜ ነው ዛሬ ስትሮጥ? ለመጀመሪያ። ዋንጫውን ትበላለህ? የዚህ እንኳን አልችልም፣ አይሆንም በምን ታምር። ቴንክ ዩ እናት። አሪፍ ወይኔ አባት እንደምን አለ? ሰላም ነው? እናመሰግናለን። እንግዲህ ለዛሬ ያዘጋጀንላችሁ ቪዲዮ ይሄን ይመስል ነበረ። ከትራስ ቲዩብ ጋር አብራችሁ እስከ መጨረሻው ስለቆያችሁ ከልብ አድርገን እናመሰግናለን። እንግዲህ ከዚህ በኋላ ደግሞ በተለያዩ ቆንጆ ቆንጆ ቪዲዮዎች ወደ እናንተ ደርሳለሁ። ቢኒሞስ ሪያክት ሁሌም ከጎናችሁ ነኝ። እናንተም ደግሞ ኮሜንት በመጻፍ ሰብስክራይብ በማድረግ ላይክ በማድረግ ሁሌም ከጎናችን እንደሆናችሁ አሳዩኝ። በጣም ከልብ አድርጌ አመሰግናችኋለሁ። አዶናይ ይችላል ያላችሁ ኮሜንት ላይ ጻፉ። ሁላችሁንም ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።